በዛሬው ፓርት እንግዲህ በጣም ደስ የሚል ፓርት ነው የአደይ ድራማ ማለት ነው። ምክንያቱም አደይ ወደ ቤት ተመልሳ ፍቅርን እንግዲህ ደመቀ ተሸክማት ይዟት ሂዷል ማለት ነው። ይሄ የሚሆነበት እንግዲህ በገንዛ ምላሷ እየለፈለፈች ነው ማለት ነው። ስለዚህ የአደይ መጨረሻና የፍቅር መጨረሻ ምን ይሆን? ደመቀ ተሸክማት የት ይሆን ሄደ? ሊያግታት ይመስለኛል እንግዲህ። ምክንያቱም እንደዚህ ያደረገበት ምክንያት ደግሞ ለአደይ ደሞዟን ፍቅር እንደማሰጣት የአደይን ደሞዝ እንደሆነ እንደዚያ እንዲያደርግ ያደረገችበት አደይ ስለ ሁኔታው ጠይቀው ነበር። ነገር ግን የሰጠችው ገንዘብ ጠቀም ያለና ለሱም የሚጠቅም ስለሆነ እሷ መዛቤ በመውጣቷ ስለምትጠቀም ባገኘው ገንዘብ ጥሩ ነገር እንደምታረግባት እየነገራት ነበር። ነገር ግን አደይ የነገረችው ነገር ደግሞ ደመቀን በጣም ነበር ያናደደው። ምክንያቱም የአደይን ደሞዝ እንደሆነ የሰጠችው የሷን ደሞዝ ለሷ ሳሰጥ እንደሆነ ለሱ የሰጠችው ሲሰማ እንግዲህ እየበረረ ሄዶ ቤቷ እንግዲህ ተሸክማት የት እንደሄደ አይታወቅም። ሊተዋትም ነበር አስፈራቶ። ነገር ግን ፍቅር ምላሷን እያሞጠሞጠች ያው መከበር አልቻለችም ማለት ነው። ይዟት ሄዷል ማለት ነው። እንግዲህ እነ ዴብ እየደወሉላት ነበረ። ምክንያቱም ሊዲያ ሊያዝናና ስለሚፈልጉ አደይ እናዝናናሽ ቢሏትም እሷ መዝናና ስለማትፈልግ ነገር ግን ስልካቸው የሁለቱም አይነሳም። ይሄ የሆነበት ነገር ደግሞ የሊዲያን ስልክ ፍቅር ቀምታት ነበረ። ስልኳ ፍቅር ጋር ነበረ። ፍቅርን ደግሞ እነ ደመቀ ተሸክመዋት ሄደዋል ማለት ነው። ስለዚህ መንገድ ላይ ምናልባት ከተገጣጠሙ ፍቅርን ሊያስጥሏት ይችላሉ። እነ ዴብና ኤላ ወደ ቤት እየመጡ ነበር ተጣልተው ይሆናል ብለው። ከዛ ውጭ ግን ፍቅር መቀመቅ ውስጥ ልትገባ ይመስለኛል። አደይ ላይ ስታደርገው የነበረችውን ነገር በሙሉ አሁን ሊያስከፍሏት መንገድ የጀመሩ ይመስላል ማለት ነው። በሌላ በኩል ሊዲያ አደይ ዛ ቤት በመሄዷ በጣም ከፍቷታል። ኤላ ቤት በመሄዷ ለምለም ወጣችልኝ ስትል አደይ ተጨመረችባት ማለት ነው። ይሄ ነገር ለሊዲያ በጣም አናዷታል። ራስ ምታትም ሆናባታል። ሌላ ግን አደይ ዛ ቤት በመመለሷ ዴብ የበለጠ በጣም ተደስቶ በደስታ ያበደ ነበር ማለት ነው። እዛ ቤት እንግዲህ ፍቅር የራት ፕሮግራም አዘጋጅታ ነበር። ነገር ግን እሱ ይደሰታል ብላ ያዘጋጀችው የራት ፕሮግራም በጸብ ተጠናቋል ማለት ነው። የበለጠ አናዷትና ረግጦባት ነው የሄደ ማለት ነው። እኔ እንደዚህ አይነት ነገር ከአንቺ ጋር በጭራሽ አልፈልግም፣ ምክንያቱም አንቺ ለኔ የምትገቢ ሰው ስላልሆንሽ፣ በጣም መጥፎ ሰው ስለሆንሽ እያለ ስለዚህ አደይ ድራማ ላይ በቀጣይ በክፍል 34 ምን ይፈጠራል? ፍቅር ታግታ አደይ ላይ ያለውን ነገር እውነቱን ትናገራለች ወይስ ደግሞ መንገድ ላይ እነ ኤላ አግኝተው ያስጥሏታል? በእርግጠኝነት አደይን እንድትነግረው ኤላ እየገፋፋት ነው። የሆነ ቀን ትነግረዋለች። ይህን ልትነግረው እያለች ነበር እንግዲህ ዴብ ወደ ቤታቸው ጎራ ብሎ የገባው። ከዛ በኋላ ነው ሳታስረዳው የቀረችው ማለት ነው። ስለዚህ አሁን አደይ ሁሉንም ነገር የምትናገርበት ጊዜ የደረሰ ይመስለኛል። ምክንያቱም ብር ተከፍሎት እንደዚህ እንዳደረገ ይህ ሁሉ ነገር እንዳደረገች እንኳን እያወቁ ይቅርታ አድርገውላት ወደ ቤት ትመለስ እያለ ነው። ምክንያቱም ዴብ ሰላም ሊያገኝ አልቻለም። አደይ እዛ ቤት ከወጣች በኋላ ፍቅር የተለያየ እንክብካቤ ብታደርግለትም ብዙ ነገሮችን ብታደርግለትም ለዴብ ምንም አይነት ትርጉም የሌለው ሆኖበታል። የቃቃ ጨዋታ ስለሆነበት ዴብ ደግሞ አደይ እንድትመለስ እንጂ ፍቅር ሁሉ ነገር እንክብካቤ እንድታደርግለት አይፈልግም። ሌላ ግን ከአደይ በላይ የሚያስጨንቀኝ የሚያሳስበኝም የሚያስቀኝም ነገር የሊዲያና የፍቅር ጭቅጭቅ ነው። እኔ እኮ እነሱ ምን እንደሚያጨቃጭቃቸው ግራ ነው የሚገባኝ። የሆነ ቀንማ ሳይጋደሉ አይቀሩም ማለት ነው። እንግዲህ ፍቅር ዴብ ሰርፕራይዝ ባዘጋጀችለት እሱም ቢብሏ ሲሄድ ሊዲያ በጣም እየሳቀችባትና እየተሳለቀችባት ነበረ። ዴብ መቼም ቢሆን ያንቺ ሊሆን አይችልም፣ ልክሽን እወቂ እያለቻት ነበረ። ፍቅር እንግዲህ በዛ ላይ ዴብ አናዷት፣ በዛ ላይ ደግሞ ሊዲያ እንደዚህ ሙድ ስትይዝባት የበለጠ ቅጥል ንድድ ብላ ነበረ፣ ያውም በቤቷ። ሲቀጥል ደግሞ ቤቷ አልጋዋ ላይ ሆና እንግዲህ እየዘለለች ሊዲያ ሙዚቃ እየዘፈነች ነበረ። ይህም ያው ለኤላ ነው። የኤላ ፍቅር እሷም እያከነፋት ነው። ይህን ሙዚቃ እየሰማች ባለችበት አጋጣሚ ፍቅር ስታያት ደሟ ነው ይፈላ። በጣም ነው የተናደደችው። በመጨረሻም እንግዲህ ስልኳን ቀምታት ሄዳለች ማለት ነው። ስልኳን ቀምታበት ሄደችው የሆነ ምክንያት ይኖራታል። አንደኛ እንዳትጨፍርባት እንዳትጮባት ነው። ሁለተኛ ነገር ደግሞ ፋይል ማውጣት ትፈልጋለች፣ መውሰር ትፈልጋለች። አሁንም ቢሆን ሊዲያንም መጉዳት ትፈልጋለች። ድሮ የምትቀርባት ለራሷ ጥቅም ነበር። አደይን እዛ ቤት ለማስወጣት ስለምትፈልግ ነበረ። እንዳሰበችውም እንግዲህ አሳክታ አደይን አስወጥታት ነበረ። አደይ እንደተመለሰች አልሰማችም፣ አላወቀችም ነበር።
እሷ እንግዲህ አደይ ከሄደችልኝማ ብላ ነበር አሪፍ የራት ፕሮግራም አዘጋጅታ ዴብን የጋበዘችው። ነገር ግን ልፋቷ ሁሉ ከንቱና መና በመሆኑ ፍቅርን በጣም አሳዝኗታል። ፊቷ ሰዓት እስከሚመስል ድረስ በንዴት ስትከንፍ ሁላችንም አይተናታል ማለት ነው። በተለይ ደግሞ የሊዲያ ሙድ መያዝ ተጨምሮበት የዴብ መጮህ ጩኸቱ ከምስጋና በምስጋናው ምላሽ ጩኸትና የስድብ ናዳ ሲወርድባት እንግዲህ ፍቅር ከዚህ በኋላ ድጋሚ እንደዛ አይነት ነገር የሚለመዳት አይመስለኝም። ፍቅር እውር ነው የሚባለው ነገር ላይ እቺ ፍቅር የተባለች ሰንከሴት ሴት ጋ ነው ያለው ማለት ነው። እንግዲህ ፍቅር የስራዋን የምታገኝ ይመስለኛል። ምክንያቱም አደይ ሁሉንም ነገር ለነ ደመቀ ነግራቸዋል። ይህን ነገሯን ደግሞ ለነ ዴብ ብትነግራቸው የበለጠ ነገሮች ይቀሉላት ነበር። ነገር ግን ዝም በማለቷ በእርግጥ ስላራረጋገጠች ነው። አሁን ግን ሄዳ አረጋግጣለች ማለት ነው። ሁሉንም ለነ ዴብ ሳትነግራቸው እዛ ቤት ብትወጣ እንኳን አትወጣም። ምክንያቱም እሷ ሌባ እየተባለች ስለሆነ እውነታው እንዲታወቅላት ትፈልጋለች። ነገር ግን ሁሉም እንድትወጣ አይፈልጉም። ባርኮትም የባርኮት እናትም እንዳትወጣ ስለተባለች ስለዚህ አደይ እዛ ቤት አትወጣም። ፍቅር አሁንም ቢሆን ስትቃጠልና ስትናደር ነው የምትኖረው። አደይ እዛ ቤት ሄደች ማለት ነገር ግን ፍቅር ከዚህም በላይ ልታደርጋት እንደምትችል መገመት አይከብዳችሁም። ህይወቷንም ልታጣ ትችላለች አደይ እዛ ቤት አሁንም መስራት ከጀመረች። ምክንያቱም እስካሁን ብዙ ነገር አድርገዋታል። ከዚህ በኋላም ሊያደርጓት ይችላል። ለአደይ እዛ ቤት መቀጠሏ ጉዳት እንጂ ምንም አይነት ጥቅም የለውም። አደይ የሚጠቅማት እዛ ቤት ብትወጣ ነው። ፍቅርንም ሲያቃጥላት ነው የሚኖር። እዛ ቤት አደይ መኖሯ ጥሩ የሚሆነው ለዴብና ለባርኮቴ ነው። ነገር ግን ዴብና ባርኮቴም ቢሆን መጨረሻ ላይ ሁለቱ ልክ እንደ ሊዲያና እንደ ፍቅር አይጥና ድመት ነው የሚሆኑት። ምክንያቱም ዴብ እንደሚያፈቅራት የሚያውቀው ኤላ ብቻ ነው። ለምለም ደግሞ ባርኮት እንደሚያፈቅራት ነው የምታውቀው። እነዚህ ልጆች ሁለቱም ካወቁ የሆነ ሚስጥር ሊያወጡ ይችላሉ። እስከዛሬ ድረስ ባርኮት አደይን እንደሚወዳትና እንደማያፈቅራት እሷም አታውቅም። እሱም ለማንም ተናግሮ አያውቅም። ዴቭ ግን ተናግሯል። ቢያንስ ተናግሮት የወጣለት ነገር ነው ማለት ነው። ሰው ቀጣይ በዚህ ድራማ ላይ ምን አይነት ክስተቶች ይከሰታሉ? ሊዲያ እንግዲህ ኤላን ለማጥመድ የማታደርገው ጥረት የላትም። የፈለገ ሙዚቃ ትሞዝቃለች፣ የፈለገ ትጨፍራለች። ለሱ ግን ምንም አይነት ሴንስ የለውም። እሱ እንደ እህት እንጂ እንደ ፍቅረኛ አያትም። እሱ የሚወዱ ለምለምን ስለሆነ ስለዚህ ሊዲያም አሁን እንደ ፍቅር መጥፎ ባህሪን ትላበሳለች። በተለይ ለምለም ወደዚህ ቤት ተመልሳ ከመጣች የመጨረሻ የሆነ መጥፎ ሰው ነው የምትሆንባት ለምለም ላይ። ነገር ግን ለምለም እንዳደይ ፈዛዛና የዋህ አይደለችም። ትጋፈጣታለች። ተጋፍጣ ኤላን የራሷ ታደርጋለች። እንደ አደይ አይደለችም ለምለም ማለት ነው። ግን እንደ አደይ መስሏት ሊዲያ ምችን ነገር ሳትሞክራት አትቀርም ማለት ነው። ኤላም እየተጠጋጋት ነው አደይን። በእርግጥ ዴቭ እንደሚያፈቅራት ያውቃል። ይህን ነገር ወይም ሊነግራት ሊያስረዳት ይችላል። አሁን እነ ኤላ ቤት ብትሆንም ለምለም ስትመጣ ወደ እነ ዴቭ ቤት መሄዶ የማይቀር ጉዳይ ነው። ዞሮ ዞሮ አደይ አሁንም ተመልሳ እዛ ቤት መግባቷ አይቀርም። ስቃይዋና መከራዋንም ይቀጥላል ማለት ነው። ነገር ግን ፍቅር መታገቷ መወሰዷ ሌላ ብዙ ጥቅም ሊኖረው ይችላል። እውነቱ የአደይ እውነት ይወጣላታል ብዬ አስባለሁ። ሰው ቀጣይ ክፍል እንግዲህ ፍቅርን ምን ያደርጓት ይሆን ወስደው፣ ወይስ ደግሞ የሆነ ሰው ደርሶ ከዛ ነገር ተወጣ ይሆን? አደይስ እውነቱን ትናገራለች ወይስ ደግሞ እየደበቀች ራሷን እየጎዳች የምትቀጥል ይመስላችኋል? ፍቅርና ሊዲያስ መቼ ነው ሰላም የሚሆኑት? ብቻ በኮሜንት መልሳችሁን